ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። የሰኔ 20 2018 ዓመተ ምህረት የቅዳሜ ወጎች ዝግጅታችን ከምንጊዜም ሚዲያ በድምጻይ ሰለሞን ደነቀ ቆየት ያለ ያደበሌ ሲማ ዜማ ተጀመረ። መልካም ቅዳሜ። ያደበሌ ሲማ የድምጻይ ሰለሞን ደነቀ ቆየት ያለ ዜማ። የዛሬ የቅዳሜ ወጎች ዝግጅታችንን ጀምር። ጤና ይስጥልን ተመልካቾቻችን፣ የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን እስከ ዝግጅት ፍጻሜ የሪዮት አለሙና ተወልደ በየነ በጋራ እያስተናገድናችሁ አብረናችሁ እንቆያለን። እናንተም ይህን ዝግጅት ሼር እና ላይክ በማድረግ ወደ ሌሎች እንዲዛመት እንዲዳረስ ሰብስክራይብ በማድረግ ደግሞ ቤተሰብ በመሆን እስከ ፍጻሜው አብራችሁን ቆዩ እላለሁ። ሪዮት ሰላምታ ላስቀድም። ሰላም ብያለሁ ታቦር፣ አድማጮቻችንንም አንተንም። በጣም ጥሩ። ዛሬም እንደተለመደው እንግዲህ የተለያዩ መረጃዎች አዝናኝና ቁም ነገር አዘል ቪዲዮዎችን አካተን እስከ ዝግጅት ፍጻሜ አብረን እንቆያለን። ሪዮት እስቲ ከቅዳሜ ወጎች ወጣ ያስብል አላውቅም፣ ግን አንድ ቪዲዮ አዝናኝ ከሆኑ ቪዲዮዎቻችን እንገባበዛለን። ምክንያቱም የሀገራችንን አጠቃላይ የፖለቲካ ሁኔታ የሚያሳዩ ነገሮችን በዚህ ዝግጅት በአዝናኝ መልኩ የምናቀርብበት ዝግጅት ስለሆነ የቅዳሜ ወጎች አካል ነውና ሌተና ጄኔራል ጻድቃን ወልደተንሳይ አነጋጋሪ የሆነ ሀሳብ አጋርተዋል በዚህ ሳምንት። ያው ሁላችንም ወቅታዊ ጉዳዩን የምንከታተል ሁሉ በተለይ ከህወሓት አክራሪ ቡድን አመራርና እቅድና የወደፊት የጦርነት እንቅስቃሴ ጋር አያይዘው የሰጡት ሀሳብ አለ። እሱ መነጋገሪያ ሆኗል። ዞሮ ዞሮ ይህንን ሀሳብ ሲሰጡ ሳይሆን አጠቃላይ እንደው ማዕቀፉን የሀገራችንን ፖለቲካ ማዕቀፍ ሊያሳይ ይችላል። በተለይ ከህወሓት ጋር ተደርጎ በነበረው ጦርነት በዛ መሀል ያለቁ ወገኖቻችን፣ አሁን ደግሞ እሳቸውን ጨምሮ የተለያዩ ወገኖች ከፌዴራል መንግስቱ ጋር የያዙትን አቋም፣ ሌሎች ደግሞ ያኔ ወራሪ ደፋሪ ከሆነው የህዝባዊ ግንባር ሓርነት ኤርትራ ሰራዊት ጋር የያዙትን አቋምና ውሳኔ ስናስብ በመሀል ያለቅነው እኛ ስለሆነ ነገም ነገሮች ሊቀያየሩ የሚችሉበትን ሁኔታና አጋጣሚ
የሀገራችን ፖለቲካ ደጋግሞ አሳይቶናል የሚለውን ስላስታወሰኝ ነው። ዞሮ ዞሮ በትናንት አቋም ውስጥ በአጭሩ የነበረውን ሂደት ያናስከፊ ሁኔታ ቪዲዮዎቹ እንዴት ሊያሳዩን ይችላሉ የሚል ከዚህ በፊት በተደጋጋሚ አቶ ጌታቸው ረዳንም አይተናል። የሌሎችንም በነገራችን ላይ ይሄ እነሱ ብቻ አይደለም፣ በአጠቃላይ በአገሪቱ ፖለቲካ ላይ ተሳትፎ እያደረጉ ያሉ ከጠቅላይ ሚኒስትሩ ጀምሮ ያሉ በተቃውሞም ጎራ ያሉትን ብንቃኝ ሁሉንም ባይሆን አብዛኛው ግን በዚህ መገለባበጥና መለዋወጥ ውስጥ ያለ ነውና አዲስ ባህል እየሆነ ስለሆነ እንለምዳዋለን ወይ የሚለው እንደተጠበቀው ነው። ከአዝናኝነቱ ወይም ከታሪካዊ ትዝብቱ አንጻር ግን ሌተና ጀነራል ጻድቃን ትላንት ማለትም ከህወሓት ጋር የተደረገው የሰሜን ዕዝ ተጠቅቶ ጦርነቱ ሲጀመር በነበራቸው አቋምና አመለካከት የነበሩበት ሁኔታና ከዛ ደግሞ አሁን ያሉበትን አጠቃላይ ሁኔታ አጭሩ ቪዲዮ እንዴት ያስቃኘናል። እሳቸው ስለምን ይቅርባቸው። በቅዳሜው ጎይ ዘና እንበልና ወደ ሌተና ጀነራል ጻድቃን እንሂድ። ርዕት ጠቅላይ ሚኒስትሩ ጋር 3 ጊዜ ተገናኝተናል። በሶስቱም ጊዜ እሱ የሚያነሳው አጀንዳ ነበር። ከኔ ጋር ፐርሰናል የሚመስል ነገር ምን ላድርግልህ አይነት ነገር ደግሞ በሶስቱም የግንኙነታችን ወቅት ከትግራይ ህዝብ ጋር እየተጣላ እየሄደ መሆኑን ከትግራይ ህዝብ ጋር ችግር እየተፈጠረ እየሄደ መሆኑን አይ ስለነበር የኛውን ችግር መፍታት አለብህ፣ የኛውን ችግር መፍታት ላይ ፈቃደኛ ከሆንክ በዚህ ላግዝህ፣ የምፈልገው ነገር የለኝም የሚል አስተሳሰብ ነበረኝ። በመጨረሻም ነገር እየከፋ ሲሄድና የተዘጋጀ መስሎ ሲታየው በግልጽ በገንዘብና በኃይል የማይፈታ ችግር የለም፣ የትግራይም ህዝብ ከሌላው ህዝብ የተለየ አይደለም፣ በገንዘብና በኃይል ይንበረከካል፣ ይህንን እኔ እፈታዋለሁ፣ አንተ በዚህ ጉዳይ ላይ እንቅልፍ እያጣህ አትደር የሚል መልስ ነው የሰጠኝ። በአሸባሪው ቁንጮ ጻድቃን ገብረትንሳኤ የሚመራው የጠላት ኃይል በሰሜን ወሎ ግንባር በተሰማራው የመከላከያ ሰራዊት መመታቱ ተገለጸ። አርሚ 2 የሚባልና በከሃዲው በሜጀር ጀነራል ዮሐንስ በምክትሉ ማዕሾ በየነና ከበደ ፍቃዱ እንዲሁም በሜካናይዝድ አዛዡ ኮሎኔል ገብረስላሴ የተመራው ከፍተኛ ቁጥር ያለው የጠላት ኃይል ድባቅ መመታቱ ታውቋል። ጦርነቱ አልቋል። ከእንግዲህ በኋላ የድርድር ጉዳይ የሚባል ነገር ሲነሳል ወይ የሚል ጥያቄ ነው እኔ ማለት። ከማን ጋር ነው የምንደራደረው? በጣም ነው የማመሰግነው ወደዚህ በመምጣቴ። የድሮ ጓደኞቼን የስራ ጓደኞቼን በማግኘቴ በጣም ደስተኛ ነኝ። እንደ አቶ ሽመልስ ያሉ ወጣቶች ጋር ደግሞ በደንብ ማውራታችን በጣም ደስተኛ ነኝ። እንደዚህ አይነት ዩኒክ ስብስብ ያለፈውንም እያወራህ የሚመጣውንም እያሰብክ መሄድ የሚያስችል ሪትሪት አይነት ልበለው መዘጋጀቱ በጣም ትልቅ ነገር ነው የሚል እምነት አለኝ። ከመጠን በላይ አመሰግናለሁ። አድማጭ ተመልካቾቻችን የቅዳሜው ወጎይ ዝግጅታችንን ነው በሌተና ጀነራል ጻድቃን ወልደትንሳኤ በተለይ ከህወሓት ጋር ተደርጎ ከነበረው ጦርነት አሁን እስካሉበት ሁኔታ ድረስ ሊያሳይ ይችላል ያልነውን አጭር ቪዲዮ የጋበዝናችሁ። በነገራችን ላይ ሪዮት መጀመሪያ ላይ ጦርነቱ ከመጀመሩ በፊት ጠቅላይ ሚኒስትሩ 3 ያግኝተው እንዳናገሯቸው ነው ጀነራል ጻድቃን የሚናገሩት። በሶስተኛው ነው በኃይልና በገንዘብ የማይንበረከክ የለም አሉኝ የሚሉትና 3 ያግኝተው ነበር፣ ምን ላድርግል ብለው ነበር ይላሉ። ከዛ ቀጥሎ እንዳልኩሽ እንግዲህ በጋዜጠኛ መሰለ ገብረህይወት አማካኝነት እንዴት አሸባሪ እንደነበሩ ዜናውን አስታውሰናል። ከዛ እዛው ጦርነት ውስጥ እያሉ ነው ደግሞ ይሄ ከማን ጋር ነው የምንደራደረው ያሉት ደብረሲና ምናምን የህወሓት ሰራዊት በደረሰበት ወቅት። ከዛ ሁሉም አልፎ እንደገና አሁን መጨረሻ ላይ ያሉበትን አይተናል። በነገራችን ላይ አንድ የማይዘለል እውነት ወታደራዊ ሳይንስን በአግባቡ ከተማሩ የህወሓት ከፍተኛ መኮንኖች ከጥቂቶቹ አንዱ ናቸው። ይሄን መካድ አያስፈልግም እና ለማንኛውም ያሉበት ሁኔታ ይሄን ይመስላል። ባጭሩ የኛም መከራና ወጣ ወረድ እንዲህ በቪዲዮ ለእኔው ብንል ስቃዩ፣ ሞቱ፣ አሳዛኝነቱ እንደተጠበቀው ነው። እንዲህ እየሆነን ያለ ነው። ይሄ ምልሽ ቅድምም ብየዋለሁ እንዳለ ለገዢው መንግስት ወይም ለደጋፊዎቹ ብቻ የሚሰጥ አይደለም። በተቃውሞም ጎራ ያሉት በዛም በኩል ያሉት እንዲሁ ሲሽከረከሩብን አናታችን ላይ እንደኖሩ ልብ ይለዋል የሚለውን አስታውሼ ነው። ይሄ በዋነኛነት ካስከፊ ጦርነቶች ጋር ስለሚያዝ የብዙዎችን ህይወት ስለሚበላ ከዚህ ምን እንማራለን የሚለውን እንዳንድ ዜጋ ለመጠየቅ
አሁንም እንግዲህ ያው ጦርነት በደጅ ነው። አስከፊ ጦርነት ካልተገታና ያው ለስንተኛ ዙር መሆኑ ነው እንግዲህ ያው ዞሮ ዞሮ በአብዛኛው እንዲህ ለሚሆነው ነገር በጣም ብዙ ህይወት፣ ብዙ የአካል መጉደል፣ ንብረት መፍረስ፣ በጣም ብዙ ዓመታት ወደኋላ ሀገር መሄድ የለባትም እና አሁንም በየትኛውም መንገድ በግራ በቀኝ ያሉ በመሳሪያ የሆነ ለውጥ እናመጣለን ብለው የሚያስቡ አንዳንድ ጊዜ የሆነ ሰላማዊ መንገድ ጭልምልም ሲልና ልክ ያልሆነ አገዛዝን መራር የሆነ ነገርን ከላይ ላይ ለማስወገድ በመሳሪያ ትታገላለህ። እዛ ጋ የግድ ሁሉ ነገር ተደፍጥጦ መሳሪያ መያዝ የለብህም ምናምን ከሚሉት አይደለም። ግን አሁን ባለው በሀገራችን ሁኔታ መሳሪያ ያነሳ የትኛውም አሁን እያሳየናቸው የህወሓት ሰዎችን ይሁን የትኛውም አካል ተነሳውለት ለሚለው ህዝብ የሚበጅ ነገር ያመጣል ወይ የባሰ ነገር ውስጥ አይደለም ወይ የሚከተው? ያው ይሄንን እንግዲህ የቅዳሜ ወጎች ስለሆነ ብዙ ዝርዝር አልሄድበትም። ለምንድን ነው እንዲህ የምለው? ብዙ ፕሮግራሞች ስለሰራሁበት ማሳያውም ስላለ ማየት ለሚፈልግ ማለት ነው። ስለዚህ ዞሮ ዞሮ እንደዚህና እንደዚያ ለሚጠናቀቅ ነገር ግን ደግሞ ምንም ለውጥ ለሌለው ነገር በሰላማዊ መንገድ ችግራችንን የመፍታት ነገር ብንለምድ በጣም ጥሩ ነው የሚለውንም ጭምር ያሳያል። የሆነ ሳቅ የሚያጭርም ነገር አለው። አልቋል፣ ተጠናቋል፣ ከማን ጋር ነው የምትደራደረው የተባለው ነገር መጨረሻው ላይ እንደው አልቋል። ምን አቅም አለው ለመደራደር እንኳን የተባለው አካል ግን ምን ያህል ደግሞ እንደፈረጠመና በእንደዚህ አይነት መልኩ ደግሞ እስካሁን ባለው ነገ ምን ይሆናል ደግሞ አናቅም እንደተቋጨም የሚያሳይ ነገር አለው። አዎ ዞሮ ዞሮ ምንድን ነው አሁን በየትኛውም ወገን ቢሆን ጦርነትን አለማበረታታት፣ አለመደገፍ፣ ከዛ ለመውጣት ጥረት ማድረግ የ50 ዓመት ታሪካችን ነው። አገዛዙ እንዴት ይወገድ የሚለውንም የሚያስቡና ለዛ የሚታገሉ ወገኖችን ጨምሮ ቢያንስ የግፍ ወንጀሎችን የሚደርሱ ጭቆናዎችን የሚደርሱ መራር ግፎችን ከሚደርሰው ኪሳራ አንጻር ገምቶም ራሱ ማለት ነው። ዞሮ ዞሮ ለወገን አይደል የሚታሰበው። ከዛም አንጻር ግምት ውስጥ ከቶ ሁኔታዎች የሚጠናቀቁበትን ድጋሚ ወደ ጦርነት የማንዞርበት ከበቂ በላይ እንዲያው ኢንቨስት የሚደረግ ቢሆን እንደ ኢትዮጵያ ለዓለም የሚያከፋፍል ያለ አይመስለኝም። አስከፊ ጦርነት ብዙ ዋጋ ከፍለንበታል እና ከዛ አንጻር እምቢ ለጦርነት የሚለውን ነገር ላይ እንድናሰምር ዞሮ ዞሮ የቅዳሜ ወጎች ቢሆንም እሱንም ለማሳሰብ ነው እና አለዛ እንዲህ አይነቱ ነገር ይቀጥላል። እስካሁን እንዳየናቸው ሁሉ ከዚህ በኋላ ደግሞ ቋሚ ባህል ሆኖ ይቀጥላል። ሟች እየከበርን እስከ መቼ የሚለውን ወደ ቀጣዩ ማምራት እንችላለን። ሪዮት እንግዲህ ከቅዳሜ ወጎች ዋና ዋና መረጃዎቻችን አንዱ ተወዳጇ በእኔ የግል አጠራር እንዲያውም የኔ ዘመን ባለቅኔ ነው የምላት እጅጋየሁ ሽባባው ጂጂ በማህበራዊ ድረገጽ ትላንት የቪዲዮ ምስሏ ታይቶ የብዙዎች መነጋገሪያ ከተለያየ አቅጣጫ የተለያየ ሀሳብና አስተያየት ሲሰጥ ነበር። በዋነኛነት እንዲህ አይነት ባለሙያዎቻችንን መውደዳችንን ማክበራችንን የምናሳይባቸው ብዙ የኃላፊነት ስሜቶች አሉ ብዬ እገምታለሁ። በግሌ እንዳልኩሽ ከአንዳንድ ባለሙያዎች ጋር በየዕለቱ ልትገናኝ የምትችባቸው ቀረቤታዎች ሊኖሩ ይችላሉ። ኃላፊነትና ምን እያደረኩ ነው የሚለው ጉዳይ ግን ያንቺ ወይም የዛ የሚቀርባቸው ሰዎች ኃላፊነት ነው የሚሆነው ብዬ ነው የማስበው። እንደ ቅርበታችን ሁሉም ነገር ለገበያ አይቀርብም። ሁሉም ነገር ለነሱ ስሜት፣ ፍላጎት፣ እውነተኛ ፍቅርና ተቆርቋሪነት ያለን ከሆነ እዛ ግምት ውስጥ መግባት አለበት ብዬ በግሌ ያስባለሁ። አንዳንዴ ሁሉንም ነገር መጠን ሶሻል ሚዲያ እድሉ ስላለን ከጻፍ ነው ካጋራ ነው ምንድነው የሚጠቅመው? ነገ ከነገ ወዲያ ተመልሰን ራሱ ስናየው ይሄ ነገር ትርጉሙ ምን ነበር? በስሜታዊነት ነው ሆይታ ይዞኝ ነው ወይስ ለምን አረኩት የምንልባቸው አይነት ጸጸቶች እንዳይኖሩ ማለት ነው። አንዳንዴ የራስሽን ቅርበት ግንኙነት ከሌሎችም ጋር ሆነ ስታስቢ እንደ ካሳሁን እንዲህ ብዙ አልጨቀጨቅም ነበር መጽሐፍ ጻፊ እየተባልኩ ላለሁ ብዙ መጽሐፍ ይኖረኝ ነበር እያንዳንዱ እንዲህ መጽሐፍ ቢቻል ግን ውጤቱና ዓላማውስ ምንድነው? ለትውልድስ የሚያተርፈው ምንድነው የሚለውንም አብሮ ማሰብ ያስፈልጋል። ዞሮ ዞሮ ይሄን ካልኩኝ በኋላ ተወዳጇ እጅጋየሁ ሽባባው እንግዲህ ከምንወደው መድረክ ከራቀች ከረምረም ብላለች። ግን በቆየችባቸው ዘመናት በኢትዮጵያ ሙዚቃ ውስጥ
እጅግ አንጸባራቂ የሆኑ ውብ ስራዎችን ሰርታ ከትውልድ ትውልድ እየተሸጋገረ የሚቀጥል ቀድሞ የማሰብ ውጤትን ሁሉ ያካተቱ የፈጠራ ስራዎችን ያበረከተችልን ድንቅ ባለሙያ ናት። በነገራችን ላይ ሪዮት ብሔራዊ ቲያትር ጂጂ ዛሬ ላለችበት ደረጃ ከመብቃቷ በፊት መንገድ ከጠረጉት ትልቅ አስተዋጽኦ ካደረጉት መካከል ድምፃዊ ፋንታውን ሸዋንቆጨውና ነፍሱን ይማርና ሙዚቀኛ ለማ ድማሙ የተሰኙ ባለሙያዎች ትልቅ ድርሻ አላቸው። እንደው እሷን ወክዬ እንደምናገር አይቆጠርብኝ እና ያ መጀመሪያ ወደ ሙያ ስትመጪ ብዙ ውጣ ውረድና አስቸጋሪ ነገሮች ይፈጠራሉ። ግን ቀድመው ተረድተዋት ደግሞ እድሉ እንድታገኝ ብዙ ነገሮችን ካመቻቹ መካከል ይጠቀሳሉ። በዋነኛነት ለማ ድማሙ ደግሞ የመጀመሪያ ፀሐይ ውጪ ውጪ የሙዚቃ አልበሟን ያቀናበረላት ድንቅ ባለሙያ ነው። ከዛ በኋላ ጂጂን እንግዲህ በስራዎቿ ሁላችንም እንደ ፍቅራችን እንደ ፍላጎታችን የሰጠናት ደረጃና ቦታ የሚታወቅ ነው። ይሄ የስራና የልፋቷ ውጤት ነው ብዬ አምናለሁ። የምታስባቸው ሀሳቦች አሁን ሪዮት እኔና አንቺን ጨምሮ ሀገራቸውን ይወዳሉ የሚባሉ ከዛ ውጭም ደግሞ ዝንባሌያችን ፖለቲካ ነው ያሉ ሁሉ ላለፉት 35 ዓመታት በኢትዮጵያ ፖለቲካ ውስጥ ንቁ ተሳትፎ ያላቸው ሁሉ ስለ ኢትዮጵያ ገብቶናል፣ ኢትዮጵያ መዳኛዋ ይሄ ነው፣ እንዲህ አይነት ችግር ይመጣል ብለው ከመተንበያቸውና ከመረዳታቸው በፊት ቀድመው ከተረዱ ድንቅ የጥበብ ሰዎች ጂጂ አንደኛዋ ናት ብዬ አስባለሁ። ሁለት ሰዎች በኪነ ጥበብ ውስጥ ያሉ ብለን ብንጠራ አንዷ ጂጂ ናት ብዬ ነው እኔ የማምነው በግል። ምክንያቱም አሁን የደረስንበት ይሄ የዘር የቋንቋ ፖለቲካ ሀገራችን እንዴት ሊያሳጣ እንደሚችል እሷ ከ29 ከ28 ዓመት በፊት ቀድማ ተረድታው በሙዚቃ ስራው አካተዋለች። ዛሬኛ በተለያዩ ምክንያቶች አሁን ግንኙነታችን በአውሮፕላን ብቻ እንዲሆን ምክንያቱም በየብስ የሚደረገው ጉዞ ከዘረፋ ባላነሰ ደግሞ እርስ በርስ በመጠላላት ከዚህ ውጣ እዚህ አትኖርም በሚል የብሔርተኝነት ስሜት የደረስንበትን የሚያሳይ መጨካከል ላይና መጠፋፋት ላይ ከመድረሳችን በፊት ቀድማ ብለው ነበር። ጎጃም ያረሰውን ለጎንደር ካልሸጠ፣ ጎንደር ያረሰውን ለጎጃም ካልሸጠ፣ የሸዋ አባት ልጁን ለትግሬ ካልሰጠ፣ የሐረር ነጋዴ ወለጋ ካልሸጠ፣ ፍቅር ወዴት 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 ዘመም ዘመም፣ ሀገርም አለችኝ ሀገር የኔ ህመም፣ ውሉ እንዳይፈታ መቋጠሪያ ደግሞ አረንጓዴ ቢጫ ቀይ ነው ቀለሙ ብላለ። ይሄን መተሳሰር፣ ይሄን ፍቅር፣ ይሄን ህብረት በበተነው ቁጥር አብሮ የመኖራችን የሀገራችንም ህልውና እንደማይቀጥል ያኔ ተረድታን ያስቀመጠች። የሚገርምሽ ሪዮት አብሮ ለመኖራችን ፍቅርና መተሳሰቡ እርስ በርስ ያለን መጋመድና መተሳሰር ብቻ ሳይሆን ኢኮኖሚያዊ ትስስርም ነው። ዘመናዊ ብታረጊ ያንዱ ምርት ወደ አንዱ ሄዶ እንዴት እንዳስተሳሰረ ገባ። የገበያ ልውውጥሽንና አንዱ ያለ አንዱ ያለመኖርንም ከፍቅሩ ቀጥሎ ደግሞ ማለት ወሳኝ መሆኑን ከዛ ውጪ እኔን የራበይ ፍቅር ነው ብላ ነው የምታስረው። አሁን ትልቁ ችግራችን ፍቅር ማጣታችን። ፍቅር ቢኖረን የዚህ ሁሉ ችግር መቋጫና መፈቻ ይሆን ነበር ብላ ያስቀመጠች ድንቅ ባለሙያ ናት። እንደምታውቂው በተሰጣት ድንቅ ጥበብና ብዕር ይሄው የዓለማችን ትልቁ ስጋት ሊሆን የሚችለውን የውሃ ፖለቲካ ቀድማ የተነተነችና የተነበየች እጅጋየሁ ሽባባው ነው። የሚበሉት ውሃ የሚጠጡት ውሃ ምን አስቀምጠሃል ከግብጾች ከተማ ነው የምትለው። በነካህ ተነኩ አንቀጠቀጣቸው መሆንን ሳላቅ ስጋና ደማቸው ትለዋለች። አባይ ብላ ነው የምትጠቅሰው። አባይ ወንዛ ወንዙ ብዙ ነው መዘዙ። ከዛ በኋላም ደግሞ ስለ ታላቁ ፈጣሪ ያለንን አመለካከትና እምነት በተመለከተ እንዳልኩሽኛ በሰው ልጆች መሀል የምንፈጥረው ልዩነትና የቀለም አድሎ ቀድማ በመረዳት ከፈጣሪ ጋር ያለን ትስስር ምን መሆን እንዳለበት ሁሉ የተነበየ ይችላል። ኃይልን በሚሰጠኝ በእግዚአብሔር አምናለሁ በተሰኘ ስራዋ ውስጥ እግዚአብሔር ጥቁር ነው ነጭ ነው አትበሉ፣ ሁሉንም የሰራ እሱ ነው በአምሳሉ፣ በመልክ ይመስለናል እኔንም አንተንም፣ የአንድ አባት ልጆች ነን እህትም ወንድምም ትላለች። አሜን እንላለን። እዚህ ላይ እንግዲህ ለድንቋ ባለቅኔ እጅጋየሁ ሽባባው ጤናና ሰላሟ ተመልሶ ፈጣሪ ወደምትወደው ሀገር
እንድትሄድና እንዲያበቃት ሁሌም ምኞቴና ጸሎቴ ነው። እንዲያው እጅጋየሁ ሽባባን ባነሳን ቁጥር ቀደም ያለች በአስተሳሰቧን በጥበብ ስራዋም ስለ ሀገሯ ስለ ወገኗ ያላትን የፍቅር ስራዎቿ እንደተጠበቁ ነው። በዋነኛነት ይሄን ዘመን እንዴት እንዳሳየችን ለመጥቀስ ያህል ነው ከስራዎቿ መካከል ያነሳሁት እና በዚህ በእህቷ ሶፊያ ሽባባ ባጋራችው ቪዲዮ ውስጥ ተወዳጅ አንድ መንፈሳዊ ስራዋን አጋርታለች። አሁን ካለችበት የተለያዩ የጤና ችግሩን ጨምሮ የተለያዩ ሀሳብና አስተያየቶች ይሰጣሉ። ያው ፍቅራቸውን ናቆታቸውን ለመግለጽ ሁሉም በየጊዜው የየራሳቸውን ሀሳብ ይሰነዝራሉ። ዞሮ ያለንን ፍቅር፣ አክብሮት፣ ፍላጎትም ጭምር በተግባር ለማሳየት ነው መትጋት ያለብን። እንዲያው ዝም ብሎ እንደ ወጀብ ንፋስ መጥቶ በሚያልፈው ጉዳይ ላይ ሁሉ አስተያየትና ሀሳብ እየሰጠን ያለንን ፍቅር እንገልጻለን ብዬ አላስብም በግሌ። ከዛ አንፃር ቢታይ የሚለውን ነውና ብዙዎች ተጋርተውታል። ከፍቅር ከናፍቆት አንፃር ጂጂን ካየናት ቆይታለች በሚለው ሀሳብ ማለት ነው። በተለያየ ጊዜ የሚወጡ መረጃዎችን እናስታውሳለን። በአንድ ወቅት ከጂጂ ጋር ቆይታ ነበረን እያሉ የቆዩ ቪዲዮዎችን የሚያጋሩት እንደተጠበቀ ሆኖ ይሄ ግን ያው እህቷ በቅርብ ያጋራችን ነው፣ ትላንት ማለት ነው። ከዚህ አንፃር የተለያዩ አስተያየትና ሀሳቦች ሲሰጡ ነበር። ሪዮት ወደ አንቺ ሀሳብና አስተያየት ልመለስና ቪዲዮውን ባጭሩ ጋብዘን ወደ ሌላ መረጃችን እናመራለን። እሺ እንግዲህ ትላንትና ተጋርቶ በእህቷ ሶፊያ አማካኝነት በጣም ብዙዎች ደስታቸውን ሲገልጹበት የነበረው ቪዲዮ እዛ ላይ እንግዲህ ያለው ዘፈን ያው ታቦር አንተ የበለጠ ልትልበት ትችላለህ። ከዚህ ቀደምም የሰራችው ዘፈን ነው። ትንሽ ሚስ አንደርስታንዲንግ አንዳንድ ሰዎች ጋር ያለሁኝ ማለት የሆነ አዲስ መዝሙር ምናምን አይነት ነገር አድርጎ የማሳየት እና ልክ ነው። በኦርቶዶክስ ቤተክርስቲያን አንዳንድ አካባቢዎች ላይ ለንግስ በዓል እንደዚህ የሚዘመር እንደሆነ እንትን ነው ስጋዲ ነው ምንድነው እንደዚህ የሚባሉ አካባቢዎች ላይ ግን ያው እሷ በዘፈኗ ያካተተችው በራሷ መንገድ የሰራችው ከዚህ ቀደም ስራ ነውና ከእህቷ ጋር ሲዘምሩ ይሁን ሲዘፍኑ ነው የሚባለው የታየው። ስለዚህ እሱን ለማለት ነው። ከዛ በተረፈ ያው ይሄንን መጋራቱን በተመለከተ ያሉ የተለያዩ አስተያየቶች አሉ፣ በጥሩም በመጥፎም የሚነሱ እነሱን ልለፋቸውና ነገር ግን ጂጂ ማነች የሚለውን ቅድም አንተ ቆንጆ አድርገህ ባጭሩ አስቀምጠዋል። በጣም ባጭር ጊዜ ውስጥ ዘመን ተሻጋሪ ትልልቅ ርዕሰ ጉዳዮችን አንስታ ስራዎችን የሰራች ነች። በዘፈን አማካኝነት እንደዚህ አይነት ትልልቅ ኢሹዎች ውብ በሆነ መንገድ ሊቀርቡ እንደሚችሉ ካሳዩ ጥቂት ሰዎቻችን አማካኝነት አንዷ ናት ብዬ ነው የማስበው። ለምን ብዙ ጊዜ ቀለል ያሉ የሚባሉ ጉዳዮች ብቻ የሚቀርቡበት አይነት ነገር አድርጎ የማሳየቱን ነገር ውብ አድርገ ስራው እንጂ እንዴት ትልቅ የሚባሉ ጉዳዮቻችን ፖለቲካ የሚመስሉ ጉዳዮቻችን ሳይቀር ሊሰሩ ይችላሉ የሚለውን ማሳየት ከቻሉ ሰዎቻችን ውስጥ ናትና እኔም ጤናዋ ተመልሶ እንደገና ደግሞ የበለጠ በተሻለ መንገድ ደግሞ እንድናያት እመኛለሁኝ። ወደ ቪዲዮ እናምራ። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣ አንተ ኃያል እግዚአብሔር ስሙ ይመስገን። ጨለማው አውጥቶ ወደ ብርሃን የመራን ሰማያዊው ሰማይ ሩቅ ይመጣል ጌታ በምሕረት ታጅቦ በረጋ በእልልታ። አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ፣ አንተን ያመነ ሁሉ ዳነ፣ አንተን ያመነ ሁሉ ዳነ። አንተን አምኜ ምን ሁኜ፣ አንተን አምኜ ምን ሁኜ። ቅዱስ
ኢየሱስ ኃያል እግዚአብሔር ስሙ ይክበር። አንተን አምኜ ምን ሆኜ እንዳልሽውም ያምንሽው ምንም እንዳልቶኝ ባለሽበት ሁሉ ይጠብቅሽ ይርዳሽ። ወደ ሀገርሽ ተመልሰሽ ደግሞ ለምንወደው ጥበባዊ ስራሽ ያብቃሽ እላለሁ። አድማጭ ተመልካቾቻችን የቅዳሜ ወጎችን ነው እየተከታተላችሁ ያላችሁት። ወደ ርዕዮት ልመለስ። እሺ አይ አሜን ስል ነው የሆነ ነገር ልል የፈለኩኝ መስሎ ነው። አይ ዋናው አሜን ነው እንጂ ማሰሪያው እኮ አሜን ነው። አሜን ከሌለ ምን ትርጉም አለው ብለሽ ነው። ሁሉም ነገር ከንቱ እኮ ነው አሜን ከሌለ። ነገር አሜን ጥሩ ነው። ልክ ነው። አዎ የሚያዘውም ከምርቃትና ከበጎ ምኞት ጋር ነው። ስለዚህ እርግማንን አሜን ለማለት እኔ እንጃ እንግዲህ የተለመደ አይመስለኝም። አይ እርግማንን ብቻ ሳይሆን አንዳንዴ እኮ ከመጥፎ ስራም ጋር አሜን እሺ ማለት መተባበር አለ አይደለ? አይ እኔ ምኞትና ጸሎትን በተመለከተ ነው። ይሄንንም ያዝልኝ አሜን። ለማንኛውም ወደ ቀጣዩም ስናመራ በኢትዮጵያ ሙዚቃ ውስጥ ርዕዮት ከፍተኛ ድርሻና ዋጋ ከከፈሉ ድንቅ ባለተሰጥኦዎች አንዱ ነው። በተለይ የኢትዮጵያ ሙዚቃ 1970ዎቹ መጀመሪያ አካባቢ ከፍተኛ የፈጠራ ድርቅ ደርሶበት ነበር። በወቅቱ ይህ ታዳጊ ወጣት ደርሶ ነው የታደገው ማለት ይቻላል። አሁን የኛ ዘመን የትዝታ አውራዎች ናቸው የምንላቸው በርካታ ተወዳጅ ድምፃውያን የዚህ ባለሙያ የስራና የጥበብ ውጤቶች ናቸው። ራሳቸውን ፈልገው አግኝተው ዛሬ ለደረሱበት ውጤትና ተፈቃሪነት የበቁት በኢትዮጵያ ሙዚቃ ውስጥ በርካታ የፈጠራ ስራዎችን በመስራት በተለይ በ1970ዎቹ ብቅ ካሉት ቀዳሚና ዋነኛው ነው ማለት ይቻላል። ከአጋሩ ይልማ ገብረአብ ጋር በመሆን በርካታ የፈጠራ ስራዎችን ሰርተዋል። ድንቁ የጥበብ ሰው የዜማና ግጥም ደራሲ እንዲሁም የሙዚቃ አቀናባሪ አበበ መለሰ በሚኖርበት እስራኤል ኢትዮጵያ በነበረበት ወቅት ለሰጠን በርካታ የፈጠራ ስራዎቹ እውቅና ተሰጥቶታል። በአሳለፍነው ሐሙስ እንግዲህ በዚህ የእውቅና ስነስርዓት በተለይ ለዘመናት ያበረከታቸው ፈጠራዎቹን ለኢትዮጵያ ኪነ ጥበብ ያደረገውን አስተዋጽኦ ግምት ውስጥ በመክተት ነው። ሁለገብ የተሰኘ ድርጅት ነው። ይህ ድርጅት በዋነኛነት ኢትዮጵያውያን ባለሙያዎችን ከነ ኢትዮጵያ የሙዚቃ ንጉስ ጥላሁን ገሰሰ ጀምሮ በተለያየ ጊዜ የተለያየ እውቅና ሲሰጥ ነበር። የአበበን ለየት የሚያደርገው በተለያዩ ሙዚቃ በሚዘጋጅባቸው ክለቦች ነበር የሽልማትና የእውቅና ስነስርዓቱ የሚከናወነው። ነገር ግን ያበበ ደግሞ አሁን አዳራሽ ሆኖ ነገር ግን ሰዎች እንደ ቲያትር ቤት ቁጭ ብለው ስነስርዓቱን በመታደም እውቅና የሚሰጡበት የዝግጅት አይነት መሆኑን አውቀናል። አቶ ተስፋዬ ቢሻው በሚባሉ ኢትዮጵያዊ አማካኝነት ነው የሽልማት ድርጅቱ አበበን አግኝቶ ይሄን የእውቅና ሽልማት ለመስጠት የበቃው። የሙዚቃ ስራዎቹን ሙዚቀኞቹ አጥንተው የሚሰሩት ሁሉም ፈረንጆች ናቸው። የዚህ ድርጅትም አብዛኛዎቹ ሰዎች የውጭ ዜጎች ይበዙባቸዋል። የአበበ ስራዎች ተጠንተው በተለያዩ በወንድሙ ዘመነ መለሰን ጨምሮ በተለያዩ ድምፃያኖች መድረኩ ላይ ይቀርባሉ ከእውቅናው ጋር ተያይዞ ማለት ነው። እና ለረጅም ዓመት ልፋቱና ድካሙ እውቅና ተሰጠው ነው መረጃው ለአንጋፋው የጥበብ ሰው አበበ መለሰ። በዚህ አጋጣሚ አበበና መላ ቤተሰቡ እንኳን ደስ ያላችሁ ማለት እንወዳለን። እኔም ርዕዮትም ምንጊዜ ሚዲያ አበበ መለሰ በሙያው ካበረከተው ጎን ለጎን ድንቅ የሰውነት ስብዕና ያለው ባለሙያ፣ በጣም የምወደው በጣም የማከብረው ሰው ነው። በሙያ ከሰጠው አስተዋጽኦና አገልግሎት ጎን ለጎን ማለት ነውና ላቤ ከዚህም በላይ እንመኛለን። ከዚህ በፊት የባህር ዳር ዩኒቨርሲቲ ለሀገሩ ጥበብ ላበረከተው የክብር ዶክትሬት መስጠቱ የሚታወስ ነው። በዚህ አጋጣሚ የአቤን የሙያ መንታ ወንድምም ይልማ ገብረአብንም እንኳን ደስ ያለህ እንላለን። ምክንያቱም አበበና ይልማ ወጥ በአካል ሁለት ይሁን እንጂ በኢትዮጵያ ኪነ ጥበብ ውስጥ እንደ አንድ ሆነው ሮሃ ባንድን ጨምሮ በርካታ የኪነ ጥበብ ትሩፋቶችን ያበረከቱ ድንቅ የጥበብ ሰዎች ናቸውና
እሱንም እንኳን ደስ ያለህ። ለእንዲህ አይነት ሽልማት ደግሞ ልብ ያላቸው ልብ እንዲሉ ይልማንም ማሳሰብ እንወዳለን። ሪዮት ያለሽን አስተያየትና ሀሳብ ጨምሪና ሪዮት ከአቤ ስራዎች የተወሰኑትን ለአድማጮች ጋብዘን ወደ ሌላው መረጃችን እናመራለን። አቤ እንግዲህ በጣም ግሩም የሆኑ ስራዎችን ያበረከተልን ሰው ነው። በተለይ ከአንተ ጋራ ረጅም ክፍሎች ያሉት ጨዋታ ነበራችሁ። በጣም ብዙዎች የወደዱት በጣምም መወደድም ያለበት የሚገርም ነው እና የአቤን ማንነት በደንብ አድርጎ ያሳየ ስራ ነው እና ምናልባት ያልተመለከቱ መለስ ብለው እንዲመለከቱ በዚህ አጋጣሚ እጋብዛችኋለሁኝ። አቤ የትኛውም አይነት ሽልማት ቢሰጠው ምንም የሚበዛበት አይደለም። ገና ብዙ ሽልማቶች ሊሰጡት የሚገባ ሰው ነው ብዬ ነው የማስበው። እንኳን ደስ አለ ማለት እፈልጋለሁ። እኔም በዚህ አጋጣሚ ወደ ቪዲዮ መሄድ እንችላለን። በጣም ጥሩ ተሰማረ እንቅልፍም የለኝ እኔማ ዛሬ በያው ደማው ላይ የምጠብቅሽ ላትመጪ ነው ወይ የምናፍቅሽ የአገር ቤቷን አይናማ አንቺ ለቃቃ አንቺ የገጠር መለሎ የገጠር ሎጋ ልቢኖዲ ሰወርሽው ሳይመሽ ሳይነጋና ሳይመሽ ሳይነጋ ሰው ሞላ ከመንገድ ከተማው ደመቀ ሰው ሞላ ከመንገድ ከተማው ደመቀ ሁሉም ይጫወታል የኔን ማናወቀ ሁሉም ይጫወታል የኔን ማናወቀ አንድ ሰው አለና አንድ ሰው አለና እኔና ለቤና አበሳለ ከደሜ የተገኘሽ ትርፌ ግምቲ ያኮራል ሞቃል ባንቺ ይደምቃል ቤቲ አልጥልሽም አልቅሽም ካፈራሽ ጉልበቴ ፍቅርሽን እንዴት ይሻለኛል እያደር ይፈታተነኛል አመልሽ አደብን ያስገዛል ቆንጅናሽ ከዱር ያጓጉዛል አድማጭ ተመልካቾቻችን የቅዳሜ ወጎች ዝግጅታችን ነው እየተከታተላችሁ ያላችሁት ከምን ጊዜ ሚዲያ በ1970ዎቹ መጀመሪያ ብቅ ብሎ የኢትዮጵያን ሙዚቃ በከፍተኛ ደረጃ የታደገውና ለበርካቶች ውጤታማ መሆን ትልቅ አስተዋጽኦ ያደረገው ድንቁ የጥበብ ሰው የዜማና ግጥም ደራሲ እንዲሁም የሙዚቃ አቀናባሪ አበበ መለሰ በሚኖርበት የእስራኤል ሀገር ባሳለፍነው ሐሙስ ለሰራቸው የጥበብ ስራዎች እውቅና እና ሽልማት አገኘ። ከዛም መለስ ብለን ተወዳጅ ከሆኑ ጣፋጭ የጥበብ ስራዎቻቸው መካከል በተለይ ከይልማ ገብረአብ እና ከሮሃ ባንድ ጋር በጋራ ተጣምረው ካበረከቱት መካከል የተወሰኑትን ጋበዝናችሁ። በድጋሚ ለአበበ መለሰና ቤተሰቦቹ እንዲሁም ወዳጅ አድናቂዎቹ በሙሉ እንኳን ደስ ያለን እንኳን ደስ ያላችሁ በዚህ አጋጣሚ ማለት እንወዳለን። በቀጣይነት በሙዚቃ አንሳቅ ቃንሳቅ ዝግጅታችን ደግሞ ባቡርና የኢትዮጵያ ሙዚቃ በጥቂቱ እንቃኛለን። በቅርብ አንድ ባለቅኔ አዲስ አበባ ውስጥ የተፈጠረውን የጎርፍ መጥለቅለቅ አደጋ ተከትሎ እንዲህ ተቀኝቶ ነበር። ወይ አዲስ አበባ ወይ አራዳ ሆይ ባቡሩን ስንጠብቅ ጀልባ አስገባሽ ሆይ በሚል ነበር። ባቡር ለሀገራችን የትራንስፖርት አገልግሎት ከሰጠው ዋጋ ይልቅ ለዘፈን የሰጠው አገልግሎት የበለጠ ሆኖ አግኝቼዋለሁ። በዛሬ በሙዚቃ አንሳቅ ዝግጅታችን ባቡርና የኢትዮጵያ ሙዚቃ በጥቂቱ ልማሌ ባቡር ወጣት ይዘ በሙሉ በፍቅር መንገድ ላይ በባቡር ባቡር ገስገስና ድረስልኝ
አድማጭ ተመልካቾቻችን በሙዚቃ አንሳቅ ዝግጅታችን ነው ተከታትለን የተመለስ ነው። ሪዮት አለሙና ተወልደ በየነ በጋራ እያስተናገድናችሁ እንገኛለን። ሪዮት ወደ ቀጣዩ መረጃ እናምራ። እሺ እንግዲህ ይዞኝ ገባ ወደ ቀጣዩ መረጃ ባቡሬ ብለን። ልክ ነው። ቀጣዩ መረጃችን እንግዲህ ባሳለፍነው ሳምንት ያጣነው ዓለም አቀፉ ፕሮዲውሰር እና ማናጀር አዲስ ገሰሰ ትላንት አርብ በቅድስት ሥላሴ ካቴድራል የቀብር ስነስርዓቱ ተፈጽሟል። ከዚህ ከሚኖርበት አሜሪካ አስከሬኑ ወደ ኢትዮጵያ ሄዶ ማለት ነው። የበርካቶች ሀዘን እንደነበር እናስታውሳለን። በተለይ የኢትዮጵያን ሙዚቃ በውጭው ዓለም ሰሚም አሳታሚም እንዲያገኝ ጥረት ካደረጉ ዋነኛው ነው ማለት ይቻላል። ቀደም ሲል እንግዲህ የቦብ ማርሊ ቤተሰቦችን ከ25 ዓመት በላይ በማናጀርነት አገልግሏል። ከነዚህ ማርሊ ጋር የወንድም የአባት የታላቅ ወንድም ያክል ነው በቤተሰብነት እና ይገርማል። እንዲያውም አንድ ቃለ ምልልሱ ላይ ሪዮት ሲናገር ገና የ11 ዓመት ልጅ ሆኖ ነው ዝጊን የሚያውቀውና በቃ አብረው ነው የኖሩት ማለት ትቻለሽ። ወደ ሀገራችን መለስ ስንል ቀደም ሲል በድንቅ የጥበብ ስራዋ ስናነሳት የነበረው የእጅጋየሁ ሽባባው የቴዎድሮስ ካሳሁን ፕሮዲውሰርም ማናጀርም ሆኖ በተለይ ከጂጂ ጋር ጉድፈላ የሚለው አልበም ለውጤት እንዲበቃ አሳታሚዎችን ከማነጋገር እና ለውጤት ከማውቃት ጀምሮ ትልቅ ድርሻ አለው። በቴዎድሮስ ካሳሁንም ውስጥ ከ10 ዓመት በላይ ማናጀሩ በመሆን በርካታ ስራዎችን አብረው ሰርተዋል። ይህንን ሰው ነው ያጣነው እና በድጋሚ ነፍሱን ፈጣሪ ይማር። ለአድናቂ ወዳጅ ዘመዶቹም መጽናናት እንመኛለን። በዋነኛነት ከቴዎድሮስ ካሳሁን ጋር አብረው በሰሩበትና በቆዩበት ወቅት ከተሰሩ ስራዎች አንዱ የቦብ ማርሊ ልደት አዲስ አበባ ላይ እንዲከበር አዲስ ከፍተኛ ድርሻና አስተዋጽኦ ነበረው። ከቤተሰቡ ጋር በነበረው ግንኙነትም የስራ ትስስርም ማለት ይቻላል። የቦብም ፍላጎትና ምኞት ከነበሩት አንዱ በህይወት ቢኖር ኢትዮጵያ ውስጥ ልደቱን የማክበር። ስለዚህ ያን እውን አድርገዋል። በዛን ወቅት ደግሞ ድምፃዊ ቴዎድሮስ ካሳሁን የተለያዩ የሬጌ ሙዚቃ አቀንቃኞች ጃማይካውያን ከኢትዮጵያውያን እሱን ጨምሮ ዘለቀ ገሰሰና ሌሎችም መድረኩ ላይ ተሳታፊ ነበሩ። እዛ መድረክ ከቀረቡ ብዙ እይታ ካላገኙ ማለትም ብዙ እይታ ያላገኙ ምስል ትውስታው ብዙ ሰው ጋር ከሌሉ ቪዲዮዎች መካከል ቀጣውን እንገባበዝና የዕለት ሰንበት ዝግጅቶቻችን አስተዋውቀን ዝግጅታችንን እንቋጫለን። ሪዮት ዛሬ ላይ አንድ ጊዜ ትንሽ ጉንፋን ይዞኛልና ብዙ የምትዘፍኑት እናንተ ናችሁ። ዝግጁ ናችሁ? ግርማዊነታቸው Yes. Yes, people, are you ready? Are you ready? Say yeah. Yes, King Selassie, I am on style. Yesterday. አረ ስለ ንጉሥ ነው የምንዘፍነው። ግርማዊነታቸው በዚህ አደባባይ በዙፋን ተቀምጠው ዛሬ ኖረው ባላይ የሬጌ ዘውድ አድርጎ ይዩት መንፈሳቸው ሲከበር ልደቱ ቦብ ማርሊ ልጃቸው ጃ ያስተሰርያል አድማጭ ተመልካቾቻችን እየተከታተላችሁ ያላችሁት ከምንጊዜ ሚዲያ የቅዳሜ ወጎች ዝግጅታችንን ነው። ሪዮት አለሙና ተወልደ በየነ በጋራ የተለያዩ መረጃዎችን ከአዝናኝና ቁም ነገር አዘል ቪዲዮዎች ጋር አካተን ቆይታ አደረግን።
ሪዮት በነገ የዕለት ሰንበት ዝግጅታችን እንደተለመደው በተወልደ እንግዳ የተለያዩ ቆየት ያሉ ዝግጅቶችን የምንጋብዝበት 10 ሰዓት ኤኤም ላይ ተወልደ እንግዳ ይኖረናል። ከዛ ደግሞ የአድማጮች መድረክ ዝግጅታችን ይከተላል። ወደ ሪዮት ልመለስ። እሺ እንግዲህ ቅድም ያነሳነው መግቢያችንም ላይ የጦርነት በደጅ ነው የተባባልንበት አይነቱ ነገር እሱ በጣም ያሳስባል። የተለያዩ ቦታዎችም ላይ እንደዚሁ እንግዲህ ይሄ ደንበኛ ጦርነት የምትለው ነገር አለመጀመሩ ካልሆነ በስተቀር ለምሳሌ አፋር በቅርቡ የተደረገ ጥቃት ነበረ እና እንደዚህ አይነት ነገሮች ስላሉ ከዚህ ጋር የተያያዘ የህወሓትና የፌዴራል መንግስቱን ፍጥጫ የተመለከተ አንድ ርዕሰ ጉዳይ ይኖረናል። ሌላ ደግሞ ጎልቶ የሚወጣ ርዕሰ ጉዳይ በዕለቱ ካለ የምንጨምርበት ይሆናል ማለት ነው። እንደው የመጨረሻው የቴዲ ላይ ምን እያሰብኩ ነበረ መሰለ እየሰማሁኝ ስለ ንጉሱ ያለው እንግዲህ አመለካከት በዘፈን ውስጥም እንዴት እንደሚገልጻቸው ይታወቃልና አባቱ ጋዜጠኛ የመድረክ አስተዋዋቂ ካሳሁን ገርማሞ ደግሞ እንግዲህ በዛ ትውልድ ውስጥ ብዙ ጊዜ የሚነገረው ስለ መድረክ አስተዋዋቂነቱ ጋዜጠኝነቱ እንደዚህ ነው። ለተማሪዎች መማክርት እንግዲህ ኃላፊነት ቦታ ላይ ለመሆን ውድድር የተደረገበት እና በውድድሩ ወቅት በጣም አስቂኝ የሆኑ ነገሮችን እያቀረበ እኔን ምረጡኝ ያለበት እንደዚህ አይነት ታሪክም አለው። ከዶክተር አማረ ተግባሩ ጋር ነበር አንደኛው ተወዳዳሪ ዶክተር አማረ ነበሩ እና ይህንን አንስተናል ከመጽሐፋቸው ተነስተን የሚቀጥለው ማክሰኞ ከመጽሐፍት ገበታ ፕሮግራማችን ላይ ከአዲስ አበቤነት እስከ ሉላዊነት የተሰኘው የዶክተር አማረ መጽሐፍ ላይ ነው የምንነጋገረው እና አንደኛው የቴዲ አባት ካሳሁን ገርማሞ ነው ማለት ነው። አንደኛው የምናወራው በጣም ደስ የሚል ታሪክ አለው እና ከወዲሁ አድማጮቻችንን ተከታተሉ ለማለት እወዳለሁ። በነገራችን ላይ ጋሽ ካሳሁን ጎበዝ ጋዜጠኛ፣ የግጥምና ዜማ ደራሲ፣ ፈጣን አእምሮ አላቸው ከሚባሉ አይነት አብረውት የሰሩትም ካለንም ማስረጃ እንደዛ አይነት ሰው ማረጋገጥ እንደሚቻለው። በነገራችን ላይ አብዮተኛም ነው። እሱ ለማለት ነው። አሁን ስለ ንጉሱ ቴዲ አባቱ ደግሞ ንጉሱን ለመጣል ከሚታገሉ ተማሪዎች ውስጥ አንዱ ቴዲ ጋር እንቀላለድ ነበር ምናምንና ያው እንግዲህ ሁላችንም በወላጆቻችን ፍላጎትና ስሜት አንሄድም እና መሄድም የለብንም። ልክ ነው። እና ካሳሁን ገርማሞ እንደዛ አይነት አብዮተኛ ነበር። ፖሊስም ሆኖ በመድረክ ላይ ሲያስተዋውቅ የነበረው ነገር ለውጡም ሲመጣ ከመራባቸው መድረኮች እና ያደርግም ከነበረው እንቅስቃሴ አንጻር ማለት ነው። ዞሮ ዞሮ ጃ ያስተሰርያልም በዚህ ጊዜ ነው የተጸነሰው። በነገራችን ላይ ሌላ ጊዜ እንመለስበታለን እና በኋላ ነው ግርማዊነታቸው ወደ ዋገን ወርደው የተባሉት። ዞሮ ዞሮ እንዳልሽው አብዮተኛ የነበረ ሰው እንደነበር ማስረጃዎችም ስላሉ ማለት ነው በእርግጠኝነት የምናገረውና አብረውትም የሰሩ ሰዎች በህይወትም ያሉ አሉ፣ በድምጽም የተቀረጹ በርካታ መድረኮችም አሉ። መድረኮች ሲመራ እንደዚሁ ስሜቶቹ ትክክለኛ የአብዮታዊነት ስሜት እንደነበረው ማለት ነው። ዞሮ ዞሮ እናንተስ እንዴት አገኛችሁት? ሀሳብና አስተያየቶቻችሁን በጽሁፍ አጋሩን። እንግዲህ በነገ የዕለተ ሰንበት ዝግጅታችን በዋነኛነት አልወጣ ያልንበትን የጦርነት አዙሪትና መከራ በተመለከተ የአድማጮች መድረክ ርዕስ እሱ ይሆናል። ስለዚህ በዕለተ ሰንበት ዝግጅታችን እስክንገናኝ የዛሬውን በዚህ ፈጸምን። አብራችሁን ስለነበራችሁ ከልብ እናመሰግናለን። ይህን ዝግጅት ላይክ፣ ሼር፣ ሰብስክራይብ በማድረግ ወደ ሌሎች ደርሶ ቤተሰብ እንድንሆን ዝግጅቱም ተደራሽ እንዲሆን ማድረግ አይዘንጋ። ጤና ይስጥልን። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ